አገርያለሁ እግዚአብሔር በምንድን ነው የሚጠቀመው? በሰው ነው የሚጠቀመው። እግዚአብሔር መልእክተኛ ስትቀበል ያንድ ሰው ኃይል ነው ማሳያችሁ። ዋው! ያንድ ሰው ኃይል እንዲያገር ይለውጣል። ያንድ ሰው ኃይል ዓለምን ይለውጣል። እግዚአብሔር አንድ ሰው ሲልክል፣ አንድ ሰው ሲነሳ የኔሽን ታሪክ ይቀየራል። የእግዚአብሔር አሰራርን ነው ማሳየ። አየ መቃወም ማለት ያንን ለውጥ መቃወም ነው። አለመቀበል ማለት ያንን ለውጥ አለመቀበል። ያ ሁላችንም የምናውቀው ሰው አለ እግዚአብሔር ያስነሳው። እግዚአብሔር ሲናገር ስለሱ እንደ ልቤ የሆነ የእሴይ ልጅ አገኘሁት ብሎ ከዛ ቀጥሎ እግዚአብሔር ሁሌ ሪፈርስ ያረግ ስለ እስራኤል ልጆች ስለ ሕዝቡ ሪፈርስ ያረግ። መንጋ ሲጠብቅ በግ ሲጠብቅ ወሰድኩት ይላል እግዚአብሔር። ከመንጋ ከበግ መሃል ወሰድኩት ይላል። ከዛ በኋላ ሕዝቤን እስራኤልን ይጠብቅ ዘንድ ሾምኩት። ዳዊት አንድ ጊዜ ሲሳሳት እግዚአብሔር መጣና ምን አለው? ከየት እንዳነሳው አታውቅም አለ። በሕዝቤ ላይ አለቃ እንድትሆን ያደረኩ አለ። ሕዝቤን እንድታጎሳቁል ወይንም የራስህን ነገር እንድትሆን አይደለም። ያስነሳው ለሕዝብ ነው። ከጎን ላለው ሰው ዛሬ አይኔ ይከፈታል በለ። ለካ ለመፍትሄ በለ በየደረጃው መፍትሄውን የያዘ ሰው ነው የሚያገኘኝ በለ። እንደ አገር ነው ምላችሁ። እንደ ሕዝብ ኢትዮጵያ ሲባል እንደ ሕዝብ አንድ ሰው ነው የሚያስፈልግ ለመፍትሄ። በጣም ብዙ የሚሰሩ ሊኖሩ ይችላሉ፣ ግን ተወደደም ተጠላም አንድ የሚመራ ሰው ያስፈልጋል። መሪ። ያ መሪ ይኸውልህ ለምሳሌ አሁን የባህር በር ጉዳይ አንተ ፐብሊክሊ ነው የሰማኸው። ድንገት ከ6 ዓመት በፊት ወይ ከ5 ዓመት በፊት አሁን አጀንዳ ሆኖ ሁሉ ይለዋል። እኔ ልንገርህ ተቃዋሚ ፓርቲ ተሰብስቦ ለውድድር እንደ አጀንዳ አሰብ ለምን ሄደች እያለ 97 ሲያቀርበው ለውጥ የለም። ምክንያቱም አንድ ሰው ፖዚሽኑ ላይ የተቀመጠው የኤርትራን እና የአሰብን መሄድ በአንድ ቃል ተስማምቷል። ህዝብ ተሰብስቦ ነው ያን የወሰነው። ማን የወሰነው? ስንት ሰው ነው? እንተ አትፍሩ። ፖለቲካ አይደለም ማወራው፣ ዋን ማን ፓወር ነው ማወራ። ሰዎች ዋን ማን ሊደርሺፕ የሚባል የለም እና የትኛውም ቦታ ላይ ዋን ማን ነው ፓወር ያለው። የሱ አክት ነው ለውጥ የሚያመጣው። የአንድ ሰው ያ የሚነሳ ሰው ላሳያችሁ። መጽሐፍ ቅዱስ መጽሐፈ መሳፍንት ላይ እግዚአብሔር ሕዝቡን አሰበ ብሎ በእያንዳንዷ ታሪክ ውስጥ እያንዳንዷ ታሪክ ማለት ነው። መጽሐፈ መሳፍንት 21 ምዕራፍ ነው። በእያንዳንዱ ታሪክ ውስጥ ኢያሱ ሞተ። ተመልከቱ፣ ዋን ማን ማለት ኢያሱ ሞተ። ኢያሱ ብድግ አለና እንዲህ አለ፣ እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትም ምረጡ። ሊሞት እኮ ነው። ተናገረ፣ ጨረሰ። ኢያሱ ሞተ። ከዛ በኋላስ ህዝቡ ሰው የለውም። ሰው የለውም ከፊቱ። ሁሉ እኩል ለመሆን ነው የሚሮጠው።
ዛጋ የሆነ ግሩፕ እዚጋ የሆነ ግሩፕ ዛጋ የሆነ ግሩፕ ምናምን በሆነ ነገር ተከፋፍሎ ነው። ኖ ለውጥ እንደሱ አይመጣም። ኃይል እንደሱ አይገለጥም። ስልጣን እንደሱ አይተረጎምም። ስልጣን የሚተረጎመው በአንድ ሰው ላይ ከሌ ስልጣን ያዘ ካልክ ስልጣን በአንድ ሰው ላይ ነው ይመጣ። ህዝብ ይመርጣል። አሁን ልትመርጡ ነው። ህዝብ ይመርጣል። የሚመርጠው ሰውየው ነው። የሆነ ሰውዬ መምጣቱ አይቀርም። የሆነ ሰውዬ መውጣቱ አይቀርም። አበበ ይሁን ከበደ ስርዓቱን ተመልከት። አንድ ሰው ያስፈልገናል። ልክ ሲሞት ኢያሱ መሳፍንት መጡ። ብትንትን ያለ ኃይል ብትንትን ያለ ዘመን መኖር ጀመሩ። መጽሐፈ መሳፍንት ይላል። እግዚአብሔር በእያንዳንዱ የመሳፍንት ዘመን መሳፍንት እያለ አይቀጥልም። እግዚአብሔርም ጌዲዮንን አስነሳላቸው። ስንት ሰው ነው የሚያስነሳው? ጌዲዮን 40 ዓመት መራቸው። ከዛ በኋላስ ጌዲዮን ሞተ፣ ባሪያ ሆኑ። እግዚአብሔርም ሳምሶንን አስነሳላቸው። ሳምሶን ሞተ፣ 40 ዓመት ባሪያ ሆኑ። እግዚአብሔርም ዮፍታሔን አስነሳላቸው። እግዚአብሔር ዲቦራን አስነሳት። እግዚአብሔር ከሌን አስነሳው። ለመነሳት ደስ ይላል አንተ ብትሆን ስልጣን መስሎክ። ነገር ግን የለውጥ አጀንዳ አንድ ሰው ላይ ነው። ከጎን ላለው ሰው የተነሳውን እቀበላለሁ በለ። ካስነሳኝም እነሳለሁ በለ። እውነቱ ግን በዘመን በትውልድ ለውጥ ከፈለክ አንድ ሰው ማመን አለብህ፣ መቀበል አለብህ፣ ያንን ሰው መከተል አለብህ። ያ ለእግዚአብሔር እንደ ልቡ የሆነው ዳዊት ወዳጆቹ አብረውት የሚሰሩት አምነውታል፣ ተቀብለውታል። አረጀ እና ካረጀ በኋላ ወደ ጦርነት ወጣ፣ ወደ ጦርነት ሄደ እና ሲሄድ አንድ አሕዛብ አማሌቃዊ ይሁን ግብፃዊ ዳዊትን አሳደደው ይላል። ዳዊት ሲሸሽ ይታያል። ጎልያድን የዘረረው ሰው፣ ጎልያድን የመታ ሰው፣ ዘመኑን ሙሉ ኃያል ሆኖ የኖረ ሰው ዳዊት ሲሸሽ ሲያቀተው ሲከላከል ሲያቀተው አዩ ኃያላኖቹ መጡና እንዲያሉ ዳዊት አሉት ከዛሬ በኋላ ወደ ሰልፍ አትወጣም አሉት። ከዚህ ከቤተ መንግስት ሆነ ነው የምትመራው አሉት። ለምን ሲላቸው የእስራኤልን ብርሃን ልታጨልም ትወዳለህ አሉት። ምን ማለት ነው? ከኛ አንዱ ሄዶ ቢሞት የእስራኤል ብርሃን አይጨልምም፣ ይቀጥላል። ከኃያላን አንዱ ቢወድቅ ይቀጥላል የእስራኤል ብርሃን። አንተ ማለት ስሙ ያሉት ለኛ የእግዚአብሔር መልአክ ነህ። አሁን አንተ ጠቅላይ ሚኒስትርን እንደሱ ትወስዳለህ? አትወስድም። እሺ ይቅር፣ ድንገት የኛ ሰው ስለሆነ ተብሎ ባለፈውም ዘላለም ክራይስት አለው ብለ ተብያለሁ። ክራይስት የሚለውን ትቻለሁ። አሁን ደግሞ መልአክ አለው። መሪ አሁን አብይ ነው። እንደሱ ትወስዳለህ? አትወስድም። እሺ ከጋምቤላ አንድ ሰውዬ ቢመጣ ይሄንን መሪ ተከትለ መሪያችን የኢትዮጵያ ብርሃን ነው ትላለህ? አትልም። ስለዚህ አትለወጥ። ከጂጂጋ የሆነ ሰውዬ ቢመጣ መሪያችን የኢትዮጵያ ብርሃን ነው ትላለህ? አትልም። አንድ ሰው ምን ሊያረግ እንደሚችል ስለማታውቅ መርሁን ነው ማታውቀው።
አንድ ሰውን ስትቀበል ምን ብለህ መቀበል እንዳለብህ ስለማታውቅ የአንድ ሰው የለውጥ ኃይል ምን ድረስ ሊለውጥ ይችላል የሚለውን ስለማታውቅ የአንድ ሰው ኃይል ነው ያወራ ያለው ስላበበ ስለከበደ አይደለም ኢየሩሳሌምን እስራኤልን ተናወጠች እስራኤል የአንድ ሰው ኃይል የገባቸው ሰዎች ዙፋን ላይ ተቀመጡ ነገር ግን ያናወጠ ያለውን ሰው ሲያዩ ምን አሉ እረኛውን ምታ በጎቹ ይበተናሉ አንዱን ኢየሱስን ሄደው ሲይዙት ያ ሁሉ ደቀ መዝሙር በተን ብሎ ሄዶ ወደ ቤቱ የምን ሚስጥር ነው የአንድ ሰው ሚስጥር ለካረኛው ከተያዘ በጎቹ በግናቸው አውራው ከተመታ ተከታዮቹ እሱን ብለው ነው የሚሰበሰቡት መሩን ሲያውቁ እኮ ነው አሳሲኔሽን የሚያደርጉት ለምሳሌ ሂትለርን ወሰዱት አንድ ሰው ነው አይደል ነው ወይስ ጀርመናውያን ተሰብስበው በድምጽ ብልጫ ፓርላማው ምናምን አይደለም ልክ ሂትለር ወደ ፓወር ሲመጣ እይታውን አየ አይሁድ የሚባል ማህበረሰብ አለ እንደ ክርስትና የኢየሱስ ክርስቶስ ጠላቶች ናቸው እንደ ቢዝነስ በየሰፈራችን እየገዙን ነው እንደ አውሮፓ እንዲህ ያረጉን ነው ስለዚህ አለ እናጠፋቸዋለን ለማውረስ እንድትችል እንትን ለማለት እንድትችል አውሮፓን መያዝ እንድትችል ታላቅ አገር ሆነ ለመውሰድ እነኚህን መምታት አለበት የሚል እቅድ ስትራቴጂ አወጣ በመሪነቱ ላይ አንድ ተራ ወታደር የነበረ ሰው እኮ ኖርማል ሰው የነበረ ነው ወደ ፓወር ሲመጣ ልክ ያቺን ፓወር ሲይዛት ያንን ሐሳቡን አመጣው ታላቅ እንሆናለን ታላቅ ጀርመናዊ ልዩ ፍጡር ነው ብሎ ነው የሚያምነው ኤሊያንስ ነው ብሎ ነው የሚያምነው እኛ እንለያለን ህዝብ ያስጨረሰው እኮ አንድ ሰው ነው 6 ሚሊዮን አይሁዳዊ ያቃጠለው ከፋታቸው ሳሙና የሰራ አንድ ግለሰብ እኮ ባመጣው መረን አንድ ግለሰብ ሩቅ መሄድ የለብህ በእኛ እድሜ የምናውቃቸው ታሪኮች አሉ አንድ ሰው ሽፍት ሲያረግ ነገሮች ምን ያህል ሽፍት እንደሚያረጉ መንግስቱ ኃይለ ማርያም ብድግ አለና ዙምባቤ ሄደ ጦርነት አለቀ እንግሊዝ ላይ የተደራደሩ ነው ሻቢያ ወያኔ ኦነግ ምናምን ሆነው ከደርግ ጋር ይደራደራሉ ድርድር ላይ ያሉ ዜና መጣ ዜና ምን የሚል መንግስቱ ሄዷል ወያኔና ሻቢያ ከማጋ ነው የምንደራደረው አሉ የለም አሉ እንዴ መንግስቱ ነው እንጂ ወረደው ሰራዊቱ አለ እንትኑ አለ እኮ አሁን የምንደራደረው ያንን ሰራዊት እንዴት እናስተዳደር እንዴት እንበትነው ሚለው ላይ ነው እንጂ እንዴት ከተማን ያዝ ነው እንጂ አላሸነፍክም አሸንፋል አይደለም ምን እንደራደረው አለ ስንት ሰው ነው የሄደው አንድ ሰው ሀገር ጥሎ ሄደ እንዴ የሰው ኃይል ይግባችሁ እንጂ የባለ ራእይ ኃይል ይግባችሁ የመልእክተኛ ኃይል ይግባችሁ የመሪ ኃይል ይግባችሁ መሪ ማለት ምን ማለት ነው ሚለው ይግባችሁ ዝም ብለህ ምትኖር ይመስላል ዝም ብለህ አይደለም ምትኖር በዘመንክ ትናንትና ያለፈው አመት የሆነው ላሳየክ ያለፈው አመት ትራምፕ ወደ ስልጣን መጣ ትራምፕ መቼም እናንተ ዜና የምትሰሙ ይመስለኛል ትራምፕ ማያውቅ ሰው እዚህ ውስጥ አለ የለም ሁሉም ትራምፕን ታውቃለ አሜሪካዊ ስለሆንክ አይደለም ግን ታውቃለ ዘመኑ ምኑ ይነግራል ታውቃለ
እሺ ከትራምፕ በፊት የነበረው ሰው ያለ ባይደን ነው የሚባለው። ባይደን የሚባል ሰው ነበር። አቋሙ ምን ነበር? ፖሊሲው ምን ነበር? አሜሪካ ተቀየረች? ሁኔታዎች ተቀየሩ? የዓለም የሆነ ነገር ተባብረው ተቀየሩት? አይደለም። አንድ ሰው መጣ፣ አቋሜ ይሄ ነው አለ። መጀመሪያው አሜሪካንን ግሬት ከማድረግ ነው። ስለ ዓለም አያገባኝም አለ። ዓለም ምናምን ምትለው አያገባኝም። አሜሪካ በአመት ወደ 300 ቢሊዮን ዶላር ለውጪ ፕሮጀክቶች ምንድነው ሲያርዴ ዩኤስአይዲ እኔ ምንም ብራቸውን በልቼ ስለማላውቅ አላውቃቸው ሚባል ዓለም አቀፍ ፕሮጀክት አላቸው። ማይሰራው ነገር የለም። ሽብርተኛ ይደግፋል ሲፈልግ፣ ኤችአይቪ እኛ ጋር ደግሞ የታመሙትም መድኃኒት በነፃ ያድላል፣ ውሃ ያወጣል ምናምን ይላል። የአሜሪካን የሆነ ፕሬዝዳንት ነው የመሰረተው አሜሪካን ለሌሎች እንድትረዳ ማለት 300 ቢሊዮን አላውቅም ማለት እሱ ልክ ሲመጣ ነው አላውቅም ማለት ማን ነው ስሙን ጠራውና ኤለን ማክስን ይሄን ነገር አጥናልኛል። ኤለን ማክስ ነገሩን አጠራና አምጥቶ ዘረገፈው። በያሉበት ፍሪዝ አለ። ፍሪዝ ሲል መርከብ ላይ የተጫኑ ዕቃዎች ነበሩ። አንድ ሰው እኮ ነው። አንድ ሰው ፍሪዝ አረጋ፣ ፍሪዝ ሆነ። ሲስተም አይደለ ምን አይደለ፣ አንድ ሰው የአንድ ሰው ኃይል። ትንሽ ቆየና ኢሚግሬሽን ላይ ያለኝን አቋም ቀይሬያለሁ አለ። ኢሚግሬሽን የሚመራው ካሁን በኋላ አሜሪካን ለመግባትም ለመውጣትም የሁለት ዓመት ቪዛ ነው የሚሰጥ። B1 B2 ከሆነ ቪዛ የሁለት ዓመት ነው የሚሰጥ። ከሁለት ዓመት በኋላ ነው የምታድሰው። ስትገባ በ6 ወር ነው ኖረ መውጣት የሚፈቀድልህ። እሱ እዛ አሜሪካ መግቢያ ላይ ነው የሚመቱልህ። ነገር ግን የሁለት ዓመት ነው ኤምባሲው የሚሰጠው። ትራምፕ ብድግ ብሎ ከ3 ወር በላይ አልሰጥም ማለት። አሜሪካ የሚባል ሀገር አሁን የሁለት ዓመት ቪዛ አይሰጥህ፣ የ3 ወር ነው የሚሰጥህ። እንደማንኛውም ይሄ የአውሮፓ የ45 ቀን አለ፣ የ6 ወር አለ፣ የምናምን አለ። ልክ እንደሱ የ3 ወር ነው የምሰጠዋል። ኦባማ አላረገውም፣ ሌሎቹ ከትራምፕ በፊት የነበሩት አላረጉም። ትራምፕ መጣ ቀየረ። አንድ ሰው ከጎን ላለው ሰው ያ ሰው ብርሃን ነው በለው፣ ያ ሰው ጥፋትም ነው በለው። አንድ ሰው አይመስልህም። በቃ አንድ ሰው ምን ሊፈጥር እንደሚችል አይመጣልህም። ምን ያመጣል ትላለህ እንዴ? ያመጣል። አንድ ሰው ሉስ ስታረግ የሀገር ሲስተም ሽፍት ያደርጋል። ላስት ዊክ ኢራንን 30 ምናምን ዓመት የመሩ ሁለተኛው አያቶላ ተገደሉ። እኔ ነግራለሁ፣ ኢራን በነበረችበት ሁኔታ ልጃቸው ቢተካቸው እንኳን በነበረችበት ሁኔታ አይቀጥሉ። ሰውየው ይሄ ሁሉ የሚተኮስ ሚሳኤል 47 ዓመት ሲያዘጋጁ ነው የኖሩት። የሀገሪቱን ኢኮኖሚ አንቀው፣ ህዝቡ እኮ ያለቅሳል። መድኃኒት የላቸው፣ ብዙ ነገር የላቸው። ግን ሰውየው የራሳቸው ሰራዊት አደራጅተው፣ የኢራን ሰራዊት አይደለም የእስልምና ምናምን ጠባቂ ሰራዊት አደራጅተው ሚሰሩት ኒኩሌር ለመስራት። ለምን ትሰራለህ? አንድ ቀን እስራኤልም ብማረጋለው ሚል ሐሳብ አላቸው። ሰውየው ሞቱ አይደል? የሚቀጥለው ልጃቸው እንኳን ቢሆን ያንን ሐሳብ ይዞ አይቀጥልም። ኮምፕሮማይዝ ሊያደርግ ይችላል፣ ሌላ ሐሳብ ሊመጣለት ይችላል። አንድ ሰው ምን አለው? ኃይል አለው። አንድ ሰው ሲወገድም አንድ ሰው ሲመጣም ኃይል አለው። ጋዳፊ የሚባል ሰው ነበር። ዘላለም ስለ ዓለም ነው ያወራህን ያለው። ያው ስለምታውቀው ነገር ባወራክ ይሻላል። ስለ ሰማይ ባወራ እንዲህ ጌታ ስላስነሳው ትላል። እንትን ማጂክ ይሆንብሃል፣ ማትጨብጠው ነገር።
ጋዳፊ የሚባለው ሰውዬ ዳቦ በ5 ሳንቲ ሊቢያ ውስጥ ይሄንን ያህል ዳቦ በጋዳፊ ዘመን ለትምህርት ቤት አትከፍልም፣ ለትምህርት ቤት አይከፈልም። እስከ ውጭ ሀገር መማር ልጅ ከወለድክ ይከፈላል ብር። ቤት ተሰርቶ ነው የሚሰጠው። አሁንኛ ኮንዶሚኒየም እንገዛልና አይደል? ልክ እንደዛው አይነት ተሰርቶ መንግስት ሰጥቶ ኢቭን አትከፍልም፣ ላትከፍል ሁሉ ትችላል። በጣም የሚገርም ሀብት ላይ ጥሩ የተደላደለ ኑሮ ላይ ሰውየው አስቀምጧቸዋል። ምራባውያኑ ሰውየው እንዲህ ነው በሴት ታጅቦ ነው የሚሄድ በመናምን ብለው አዋከቧቸውና ምን ጀመሩ? መፈንቅለ መንግስት ጋዳፊ ይውረድልን። ጋዳፊ ቱቦ ውስጥ ተገኘ፣ አውጥተው ገደሉት። አንድ ሰው ሊቢያ 4 ቦታ ተከፈለች። እስከ ዛሬ ድረስ ይሄም ያለው ዳቦውን 10 ብርም አታገኘው። ስሙኒ የምትገዛውን ዳቦ ብር ወዴትና እንዴት እንደሚሄድ አይታወቅም። እሱ አንድ ሰው ዓላማ ይዞ አፍሪካን ሁሉ አንድ ሊያደርግ ነበር። የሱ ዓላማ ይዞ መስመር ይዞ ስለነበር የሚሰራው። ልክ እሱን ሲያነሳው the whole system collapse, the whole vision collapse. ሊቢያ በትንትኗ ወጣ። አንድ ሰው ተመቶ አገር ይበተናል፣ አገር ይገነጣጠላል። አንድ ሰው ተቀብሎ ሳውዝ አፍሪካ በሰላም መኖር ቻለ። ነጭና ጥቁር፣ ነጩም አገሬ ነው አለ፣ ጥቁሩም አገሬ ነው አለ። አንድ አገር አርጎ ሰጣቸው። በመጣበት መርከብ ሂድ ቢል ኖሮ ማንዴላ ነፃነት የተሰጣቸውለት ማንዴላ ፕሬዝዳንት የሆነለት በመጣበት መርከብ ሂድ ቢል ልክ እንደ ሙጋቤ ማለት ነው። አንድ ጊዜ ሙጋቤ ምን ሆነ መሰላችሁ? እርሻ ሁሉ በነጮች የተያዘ ነው፣ በእንግሊዞች። በደጋለና ካሁን በኋላ እርሻ የዙምባቤ የጥቁሮቹ ነው አለ። ምንም እኮ ይሄ እንትን ነው። ነጮቹ ታጥቀዋል አልታጠቁም። አንድ ሰው ነው የተናገረው። ገጠር ያለው ጥቁር የኔ ነው እርሻው ብሎ መጣ። አንድ ሰው ሳውዝ አፍሪካን ሰላም አርጎ ያስቀጠላት አንድ ሰው ነው። አንድ ሰው ነው። ወደ መጽሐፍ ቅዱስ እንምጣ። ያንድ ሰው ሚስጥር ይግባችሁ። እግዚአብሔር ሰው አስነሳልን ስትል ሀገር ተነሳች ማለት ነው። እግዚአብሔር በመሃላችን አንድ የፈውስ ስጦታ ያለው ሰው ተነሳ ማለት በሽታ ሊበቀል እግዚአብሔር አጋንንትን የሚያስወጣ መናፍስት የሚለይ ሰው አስነሳልን ካልክ ይሄ የተደገመብህ የተሟረተብህ የታሰረብህ ምናምን ሁሉ ሊመታ ነው ማለት ነው። እግዚአብሔርን ሰው ስጠን የሚባለው ለዚህ ነው። ሰው ላክልን፣ ሰው አስነሳልን። ካለዛስ ልክ ሰውየውን ዞር ካረከው ደግሞ ይሄ ሁሉ ጥቅም አፈር በላው ማለት ነው። የአንድ ሰው ኃይል ታላቅ ነው። ኢትዮጵያ እድሏን መጠቀም ካለባት በእውነት መለወጥ ካለበት ህዝቡ ይሄንን አስተሳሰብ መያዝ አለበት። ቤተክርስቲያን ለውጥ የምትፈልግ ከሆነ እግዚአብሔር ታውቃላችሁ አንድ ሰው ይልክላችኋል። ምን አለ መጽሐፍ ሲናገር? ወደ እነርሱ የምልካቸውን ነቢያቶቼ ምን አላችሁ? ገደላችሁ። ቆይ ታሪኩን ልንገራችሁ። ኢየሱስ ሆሳና እየተባለ እየዘመረ እየመጣ ነው። ኢየሩሳሌምን አየና አለቀሰላት። ለምንድን ነው ያለቀሰው? ኢየሩሳሌም ኢየሩሳሌም ለሰላምሽ የሚሆነውን ባወቅሽ ኖሮ። ለሰላምሽ የሚሆነው
ከዓይኖችሽ ተሰውረዋል። ብዙ ጊዜ አለ ጌታ ጫጩት ልጆቿን እንደምትሰበስብ ልሰበስብሽ ሞከርኩ እንደሚሰበስብ ከዛስ አንቺ ግን እምቢ አልሻለ ለምን የምልካቸውን እየገደልሽ ለካ እምቢ አለችው አልፈልግም ያለችው የሚልካቸው ምን ስለምትል ሚያስነሳላትን ሚጎበኛትን ጸጋ ሰጥቶ ቅባት ሰጥቶ የላከላትን ስለምትገል መሰብሰብ አልቻለችም እንዲህ አላት ለዘላለም ተፈተሽ ትኖሪያለሽ ምክንያቱም መጣ ዋናው ሆሳና ብለው ተቀብለው ስቀለው ብለው ጨረሱ ዋን ማን አንድ አልበርት አንስታይን ኒኩሌር ቦምብን ፈጥሯል እሱ የፈጠረው ኒኩሌር ነው የዓለምን ጨዋታ ቀየረው አንድ ሰው አሁን የሚነሱ ሳይንቲስቶች እነ ኤለን ማስክ የጀመሩት አቅጣጫ ድንገትም የዩኒቨርሱን ሲስተም ሊቀይሩት ይችላል ማርስ ላይ ለመሄድ ታውቃላችሁ የአሜሪካ መንግስት ያን ያለ ሳተላይት የለውም 6000 ሳተላይት አለው ኤለን ማክስ 6 የኢትዮጵያ እኮ ሁለተኛውን አመነጠኩ ብሎ ሰርግ ነበር ባለፈው ኤለን ማስክ 6000 ሳተላይት አለው የራሱ ስፔስ ጣቢያ አለው ወደ ማርስ መመንጠቂያ መላኪያ ስፔስ ጣቢያ አለው በሚቀጥለው ጊዜም እንደሚሆን ታውቃለህ ማርስ ላይ መኖሪያ እንሰራለን እያለ ነው ያለው ከሰራኮ ሰውዛ መኖር ጀመረ ማለት ነው የስንት ሰው ሐሳብ ያንድ ሰው አቅም ያንድ ሰው ሐሳብ ብቻውን ይሰራል እኮ አይደለም he the leader ያንድ ሰው ጭንቅላት የሚፈጥረው ጉድ ብዙ ነው እናንተ ለዓለም የተሰጣችሁት እንደዚህ ነው አንተም ብትሆን ምትሰራው ነገር ጉድ ነው ድንገት እግዚአብሔር አንድ ሰው አንተን ቢያስነሳ መሐላችን ነገ ይሄ ቸርች ስፍራ ይኖረው ለምን አይንህ ያያል እዛ ጋር ያለ በእንደዚህ እስራት አጋንንት የጎዳ ተመቷል ሲል ነፃ ሲወጣ ህዝቡ ወጥቶ ያወራል ተሰልፎ ይመጣል ነፃ መውጣት የሚፈልግ ሁሉ ይመጣል ከዛ የእግዚአብሔር ሰው ብድግ ብሎ ሲቆም አይኑ ስለተከፈተ ጆሮው ስለሚሰማ ቃሉ ስለሚሰራ ነገር ይቀየራል ያ ሰው ሲወገድ ሁለተኛው ሰው ምን ይሆናል ቆይ ሶድቋልና እኔ እቀጥላለሁ ይላል አይልም የዛ ሰው አይን የለውም የዚያ ሰው ጆሮ የለውም ቃሉ እንደዚያ ሰው አይደለም ቅባቱ የዛ ሰው አይነት አይደለም አንድ ሰው ያስፈልጋል በአንድ ሰው አሰራር ማመን አለበት እና አናምንም አሉ ያንድ ሰው ኃይል ምን እንደሆነ ስለማያውቁ ያንድ ሰው መገለጥ ምን ሽፍት ሊያረግ እንደሚችል ታሪክ ሁሉ ጊዜ የሚሰራው አንድ ሰው ተነስቶ መንገዱን ሲቀይር ታሪክ ሁሉ የሚሰራው አዲስ ታሪክ ሆነ እኔ ጎንደር ለመጎብኘት ሄድኩኝ ጎንደር ፋሲል ግቢ ውስጥ ገብታችሁ ስትጎበኙ የአንድ ንጉስ ቤተ መንግስት አይደለም የአንድ ንጉስ ቤተ መንግስት አይደለም ለማየት እድል ያገኛችሁ ሰዎች ይሄ የንጉስ ዮሐንስ ነው በጣም ዶሮ ተዘቅዝቆ እንኳን ሲሰቀል በመንግስቱ ደስ አይለው በጣም ጻድቅ ከመሆኑ የተነሳ ሰውየው ምን ነው ይሄን ወርውሬ በመለኮስኩ ይል ነበር ታውቁታላችሁ አታውቁትም እናንተ ፋሲልን ብቻ ነው የምታውቁት ይሄ ደግሞ የንጉስ እንትና ቤተ መንግስት ነው እዛው ግቢ ውስጥ ነው ይሄ ደግሞ እንትና ነው እንትኑ እንዲ ነው ይባላል
ለምንድነው ያላወቅናቸው? ስላልነገሱ ነው አይደለም። ዋን ማን የለውጥ ምክንያት ሆኖ ሲነሳ አገሩ ሁሉ ያውቃል፣ ይለወጣል፣ ይሰማል። the same position the same አገር እየመራ ኖርማል ሰው ሆነ ካለፍክ ኖርማል ታሪክ ይኖረናል። አዲስ ታሪክ 1000 ዓመት ተመቶ አዲስ ታሪክ የሆነ ሰውዬ ስለተነሳ ነው። 100 ዓመት መተን የኢትዮጵያ ታሪክ ምናምን ተብሎ ጎልቶ የሚወራ ነገር ካለ የሆነ ሰውዬ ስለተነሳ ነው። በቸርችም እንደዛው ነው። ቸርች ዝም ብላ የምትሄድበት ጊዜ አለ። በመሃሉ አንድ ሰው ሲነሳ ታሪክ ይጻፋል። እንዲህ አይነት ሪቫይቫል ተጀምሮ እንዲሆነው ከአንድ ሰው ነው የሚጀምረው። ጳውሎስ አልሰማም? ጳውሎስ ማን ነው? ጳውሎስ የማያውቀው አንዱ ጳውሎስ መጥቶ የአሕዛብን በር አልከፈተም? አንዱ ጳውሎስ መጥቶ የቤተ ክርስቲያንን ታሪክ ሐዋርያቱ ቢሆኑ የማይሰሩትን ነገር የአዲስ ኪዳንን 3/4 መጽሐፍ አልጻፈም? አገሩን አልገለባበጠም? አንዱ ጳውሎስ ነው። ጢሞቴዎስ አለ፣ አብረውት የሚሰሩ አሉ፣ ብዙ ቸርች ተክሏል። አዎ ግን ያ ሰው ነው። ማን ነው ስሙ? በርናባስ የሚባለው አብሮት ነው ከጳውሎስ ጋር የተነሳ። ነገር ግን ከጳውሎስ ሲለይ የዋን ማን ፓወር መታየው ማለት ነው። ልክ ሲለይ ይሄኛው ታሪኩ ቀጠለ፣ ያኛው ታሪኩ የለም አለ። ከጳውሎስ ጋር ተለያዩ ብሎ ቀጥሎ ታሪኩ አለ የለም። ለምን? በዚህ ሰው ስር ዓለምን የመለወጥ አጀንዳ አለ። አብሮክ ይሰራል ተብሎ የመጣው ሰውዬ ግን የመለወጥ ኃይል የለው። አንዱ ሰውዬ ላይ ነው ነገሩ ያለው። እባካችሁ ይሄንን አሰራር መጽሐፍ ቅዱሳዊ እንደሆነ ዋቁ። ስለማታምኑ በጥቅስ ልጨርስ። ከጎን ላለው ሰው ስለማታምን ጥቅስ ሊነግርህ ነው በለ። እምነት ከመስማት ስለሆነ በለ። ጥቅሱን ስትሰማ ታምናለህ በለ። ሮሜ 5:15 ነገር ግን ስጦታው እንደበደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ በሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአት በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን ብዙዎችን በደል ለማጽደቅ መጣ። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቅ የጸጋ ብዛትና የጽድቅ ስጦታ ብዛት ለሚቀበሉት በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። የሞትከው በስንት ነው? በሕይወት የምትነግሰው በስንቱ ነው? የአንድ ሰው ሚስጥር ይግባችሁ። የአንድ ሰው ፖለቲካ ያወራው ነው መሰላችሁ? አይደለም። በተገለጠ ዓለም ላይ የሚሰራው ይሄ ነው ያልኳችሁ። በተገለጠው ዓለም በመታውቁት ዓለም ላይ የሚሰራው ይሄ ነው። ከአንድ ሰው ነው ነገር የሚጀምረው። የአንድ ሰው መነሳት አገር ይለውጣል። የኛ አገር መዋቅሩ ጥሩ አይደለም። ጠቅላይ ሚኒስትር ነው መዋቅሩ፣ ፓርላማው ነው የሚመራው። ይሄንን አሰራር ብዙ አይደግፍም። ፓርላማ ነው ጠቅላይ ሚኒስትሩን፣ ፓርቲው አሸንፎ የገባው ፓርቲ በብዙ ድምጽ ፓርላማው ላይ ጠቅላይ ሚኒስትሩን ይመርጣል። ፕሬዚደንሻል የሆኑ አገሮች ግን ፕሬዚዳንታቸውን በድምጻቸው ነው የሚመርጡት። ለምሳሌ ትራምፕ ብዬ በድምጼ ነው የምመርጠው። ትራምፕና ባይደን ብዬ ነው የምመርጠው። ከሁለት አንዱ የምመርጠው ለምመርጠው ሰውዬ ነው። ሰውየውን ነው የምመርጠው። ሰውዬ እንደሚመረጥ የምታውቁት ከዋናው ምርጫ በፊት የዲሞክራቶች ምርጫ በራሱ ይደረጋል። 20-10 ሊሆኑ ይችላሉ። ከየስቴቱ ለፕሬዝዳንትነት ተወዳደራለሁ ብለው ይመጣሉ። ከዛ ተጨምቀው ዲሞክራቶች አንዱ ብቻ ይወጣል።
ከዛ በተቃራኒ ካለው ሪፐብሊካን ከሆኑት ከነሱም ተጨምቆ አንዱ ብቻ ይወጣና የሚወክላቸው ይሄ ነው። ከሁለት አንዱን ይመርጣሉ። የሚመረጠው ሰው ነው፣ ግለሰብ ነው። እና የኢትዮጵያ ሰውን አይተ ራይን አይተ እንድትመርጥ አያረግም። የፓርቲውን ራይ ምናምን ይላል፣ ይደበቃል። አይ ቪዥን አለኝ ሚል ካለ የፓርቲ ራይ ፌክ ነው። ብዙ ጊዜ ሰውየውን ፓወር ሰጥተው ሐሳቡን ማድረግ እንዲችል ነው ማድረግ ያለበት። ፓወር ሰጥተው በጣም ብዙ ሰው ነው የሚነሳው ታውቃላችሁ። ከመሃላቸው ኃይል ያለው እሱ ብቻ ነው ፈቃዱ የሚፈጽመው። እና እግዚአብሔር ሰው እንዲልክላችሁ ለምኑ፣ ሰው እንዲያስነሳላችሁ ለምኑ። አገር ላይ ቢሆን ሰው ነው ማለት ያለባችሁ። እና አትቃወሙ ደግሞ ሰው የመቃወም አይኑ ደስ አላለኝም፣ ብሔሩ ደስ አላለኝም፣ እንትኑ ደስ አላለኝም አይደለም። ሰው ነው እግዚአብሔር የሚልክልህ፣ ሰው ነው የሚልክልህ። ለውጥ ካልክ ሰውየውን ነው የምትቀበል። የምርጫ ቀስቀሳ እንዳይመስልብኝ ልቶ በርግጥ እኔ ራሴ ልወዳደር ሐሳብ አለኝ። በካውንስሉ ስለተሸነፍኩ በዚህኛው በኩል ጌታ ይባረክ ያልኩት ገብቷቸዋል። ያው እንደምታውቁት ድምጽ ከደጋፊዎች ነው የሚመጣውና ምርጫ ቀስቀሳዬ ተሳክቶልኛል። ያው አብላጫው አጨብጫቢ ነው፣ የገባው ጥቂቱ ነው። ምክንያቱም ጨብጨባ ሲጀመር አንዱ ተንኮለኛ ልጅ ቲክቶክ ላይ ለቆ ማለት ነው አፍሪካ ዩኒየን የሆነ ነገር ውስጥ ተሰብስቧል። እንደዚህ ካሜራውን አስቀምጦ እየሳቀ እያወራ ማለት ነው። ምንም እኮ ማያስጨበጭብ ቦታ ሲያጨበጭብ ሿ ይላል። በእውቀት እንውን በእግሮቻችን